እገሌ ወደ ቅዱሳን ሰማዕታት ቅዱስ መካን መንፈሳዊ ጉዞ እያደረገ ነበር። ለድሆች እየመጸወተ ሳለም አደጋ አጋጠመው። ያለውንም ሁሉ አጣ። ሌላም ሰው እንደዚህ እያደረገ ሳለ ወንበዴዎች አገኙት። ከዚያ ቦታ ባዶ እጁን በመሸሽም ለጥቂት ሕይወቱ ሊተርፍ ቻለ ብለው ጥያቄዎችን የሚያነሱ ብዙ ሰዎችን አውቃለሁና ለእንደነዚህ አይነቱ ጥያቄ ልንናገረውና ልንመልሰው የሚገባን ምንድን ነው? በእነዚህ በአንዳቸውስ እንኳን ማንም ማዘን የሌለበት ለምንድን ነው? አንዱ አደጋ ቢገጥመው ከእርሱ የሚጠበቀውን ያህል ድርሻውን ስለተወጣ የጻድቁን ፍሬ አግኝቷልና። ወደ ቅዱሳን መካነ አጽምም ሲሳለም ገንዘቡን ሁሉ ይዞ ተነሳ። ይሄ የእርሱ ውሳኔ ነበር። ከዚያ በኋላ የደረሰው አደጋ ግን በእርሱ ፈቃድ አይደለም። እሺ፣ እርሱ ካልፈቀደው ታዲያ ለምን እግዚአብሔር እንዲህ እንዲሆን ፈቀደ? ያንን ሰው የተመሰገነ የተከበረ ያደርገው ዘንድ ነዋ። ግን እኮ ድሆቹ ገንዘቡን አልተቀበሉትም። አንተ ሰው ካለመኖርና ካለመኖር ወደ መኖር አምጥቶ ከፈጠራቸው ከእግዚአብሔር በላይ አንተ ስለ ድሆች አትጨነቅም? ድሆቹ እነዚህን ነገሮች ቢያጡ እንኳን በሌላ መንገድ ለእነርሱ የሚሆን ከዚህ የተሻለ ሀብት መስጠት ይቻለዋልና። ስለዚህ ብዙውን ጊዜ እንደዚህ አይነት ነገሮችን የሚፈቅደው እንዲሁና ያላንዳች ዓላማ አይደለምና ስለ ሁሉም ነገር ክብርን እንስጠው እንጂ እግዚአብሔርን በዚሁ ምክንያት አንውቀሰው። ከዚህም ጎን ለጎን እንደዚህ አይነት ሀብትን በማግኘት ደስ ይሰኙ የነበሩ ሰዎች የሚበሉትንና የሚጠጡትን በሌላ መንገድ ይሰጣቸዋል እንጂ እንዲሁ ቸል አይላቸውም። ዳግመኛም አደጋ ያጋጠመውን ሰው ይበልጥ እንዲመሰገን ያደርገዋል፣ ታላቅ የሆነ ክብርንም ይሰጠዋል። አንድ ሰው በእንደዚህ አይነት መከራ ውስጥ ገብቶ ሳለ እግዚአብሔርን ሲያመሰግን ምጽዋትን ከመስጠት እጅግ ከፍ ያለ ነውና በምጽዋት የምንሰጠው ብቻ ሳይሆን ሌሎች ሰዎች ያለንን ሁሉ ወስደውብን ሳለ ይህንን በጽናት የምንታገሰው ከሆነ ይህ ራሱ እጅግ ታላቅ ፍሬን ያመጣልናል። እኛ ምጽዋትን ሰጠን ከምናገኘው ክብር ይልቅ ሰዎች ልንሰጠው የነበረውን ብቻ ሳይሆን ሌላውንም ሲወስዱብን የበለጠ ዋጋ እንዳለው ታውቅ ዘንድም ኢዮብ የደረሰበት ጋር በማያያዝ ግልጽ አደርግልሃለሁ። ኢዮብ ሀብቱ እያለው ቤቱ ለነዳያን ክፍት ነበር። ያለውንም ሁሉ ሳይሰስት ይሰጥ ነበር። ቤቱ ሲፈርስ በመታገሱ ምክንያት እንዳገኘው አይነት ግን ቤቱ ለድሆች ክፍት በነበረበት ሰዓት ክብር አልነበረውም። እሳት ከሰማይ ወርዳ ከብቶቹን በበላችበትና ባመሰገነበት ሰዓት ያገኘው አይነት ክብር ግን በበጎቹ ቆዳ የታረዙትን ሲያለብስ አልነበረውም። መጀመሪያ ላይ ፍቅረ ቢጽ ነበረው፣ አሁን ግን ጥበብን ራሷን ወደዳት። በፊት የነዳያን ወዳጅ ነበር፣ አሁን ግን እግዚአብሔርን የሚያመሰግን ሆነ። እንዲህ ብሎም ለራሱ አልጠየቀም፣ ይህ ሁሉ ለምን ደረሰብኝ? አእላፍ ነዳያን ይረዱባቸው የነበሩ ከብቶቼ አሁን እሳት በላቸው። ምንም እኔ ለዚህን ያህል ሀብት የተገባሁ ባልሆንም እንኳን እግዚአብሔር ቢያንስ ለነዳያኑ ሲል ሊወስድብኝ አይገባም ነበር። ኢዮብ እንደዚህ አይነት የስንፍና ንግግርን በፍጹም አልተናገረም። እግዚአብሔር ለምን እንደዚያ እንደሚያደርግ ያውቃልና። ዳግመኛም እነዚህን ሁሉ ካጣቸው በኋላ ከቀድሞ ይልቅ አሁን ዲያብሎስን በጽኑ ምት እንደመታው ታውቅ ዘንድም እነዚህ ሀብታት በእጁ ከነበሩበት ሰዓት ይልቅ አሁን ይበልጥ እግዚአብሔርን እንዳመሰገነ፣ አስቀድሞ ይሰጠው ከነበረው ምጽዋት ይልቅ አሁን ይበልጥ እንደሰጠ አስተውል። ምክንያቱም አስቀድሞ እግዚአብሔርን ሲያመሰግንና ምጽዋትን ሲሰጥ ምንም ሐሰት ቢሆንም ዲያብሎስ በውኑ ኢዮብ አንተን የሚፈራ በከንቱ ነውን ብሎ ሊናገር ችሏል። ሀብቱን ንብረቱን ወስዶበት ባዶ እጁን ቢያስቀረውና ኢዮብም እግዚአብሔርን በማመስገን ሲጸና ግን ከዚያን ጊዜ ጀምሮ የኀፍረት የለሹ የዲያብሎስ አፍ ተዘግቷል። ከእንግዲህ ወዲህ የሚናገረውን ነገር አጥቷል። ስለዚህ ይሄ ሰው ማለትም ኢዮብ ከበፊቱ ይልቅ ይበልጥ ከበረ እንላለን። አስቀድሞ እርሱን ለሚመስሉ ጓደኞቹ እጅግ ቸር ሰው ነበር። አሁን ግን ከዚህም አልፎ እግዚአብሔርን የሚወድ ሆኗል። ትምህርቴን እንዲህ የማስረዝመው ያለ ምክንያት አይደለም። በምግባረ ሰናይ የሚሳተፉ እጓለማውታውን ወላጅ የሌላቸውን የሚረዱ ሆነው ሳለ በተለያየ ምክንያት ሀብት ንብረታቸውን ያጡ ብዙ ሰዎች ስላሉ ነው እንጂ። አንዳንዶቹ በእሳት አደጋ ምክንያት ያላቸውን ሁሉ አጥተዋል። አንዳንዶቹ አደጋ አጋጥሟቸዋል። ሌሎቹም በሐሰተኛ መረጃና እርሱን ተከትሎ በሚመጣው አደጋ ምንም እንኳን በጣም ብዙ የቸርነት ምግባርን የሚተገብሩ ቢሆኑም
ወደ ጽኑ ድህነት፣ ሕመምና በሽታ ገብተው ከአንድ ሰውስ እንኳን እርዳታ ያላገኙ አሉ። ነገር ግን ብዙ ሰው እንደሚለው እኛም ማንም ሰው ምንም አያውቅም እንዳንልና እንደዚህ አይነት ጥርጣሬ ለማስወገድ እስካሁን ድረስ የተናገርኩት እጅግ ጠቃሚ ነው እንበልና እገሌ የተባለ ሰው ለድሆች ብዙ የሚሰጥ ሆኖ ሳለ ለምን ያለውን ሁሉ ያጣል የሚል ተቃውሞ ተነሳ እና ያለውን ሁሉ ቢያጣስ ስለ ማጣቱ እግዚአብሔርን ቢያመሰግን ከእግዚአብሔር ዘንድ አስቀድሞ ከነበረው ይልቅ የበለጠ ባለሟልነትን ያገኛል። የሚያገኘውም ልክ እንደ ኢዮብ በዚህ ዓለም ላይ 2 እጥፍ አይደለም፣ ሊመጣ ባለው ዓለምም 100 እጥፍ ነው እንጂ። ክፉን በጥባት በጽናት ሆኖ ቢታገል እነዚህ ሁኔታዎች በአኮቴት በመቀበሉ ምክንያት ታላቅ የሆነ ሀብትን ያመጡለታል። እግዚአብሔር እንደዚህ ከባለጸግነት ወደ ድህነት እንዲወርድ የሚፈቅድበት ምክንያት ተግባራዊ ሕይወትን እንዲለማመድና ታላላቅ መከራዎችን እንዲታገስ ሲጠራው ነውና። ወዳጄ ሆይ በብዙዎች እንደሚደርሰው አንተም ቤትህ ተቃጥሎብህ ሀብትና ንብረትህን አውድሞብሃልን? ኢዮብ ምን እንደደረሰበት አስታውስ፣ እግዚአብሔርንም አመስግን። ምንም እንኳን አለማመስገን ይቻል የነበረ ቢሆንም ከማመስገን ግን አልተከለከለምና አንተም እንደ ኢዮብ ከማመስገን ባትከለከል ሀብት ሁሉ በነዳያን እጅ እንዳስቀመጥከው ሆኖልህ ታላቅ የሆነ ክብርን ትቀበላለህ። ዘመንህን ሁሉ በማጣትና በመራብ እንደዚሁም ለመቁጠር እንኳን በሚታክቱ መከራዎች አልፈሃልን? በደዌ በድህነት በብቸኝነትና ስፍር ቁጥር በሌላቸው መከራዎች የተንገላታውን እንደዚሁም ከዚያ በኋላ ታላቅ የሆነ ክብር ያገኘውን አልዓዛርን አስበው። በረሃብ በጥም በመራቆት የኖሩትን ሐዋርያትን አስታውሳቸው። ነቢያትን፣ አበውን እንዲሁም ጻድቃንን ባሰብክ ጊዜም አንዳቸውስ እንኳን በተድላ በደስታ ሕይወት ይኖሩ በነበሩ ሰዎች መካከል ሳይሆን በነዳያን በችግረኞችና በተጨቆኑ ሰዎች መካከል ታገኛቸዋለህ። ለራስህ እነዚህን ነገሮች ከተናገርክ በኋላም እግዚአብሔር እነዚህን ሰዎች ባይወዳቸው ኑሮ እንደዚህ መከራ እንዲያገኛቸውና በእነዚህ መከራዎችም እጅግ ፈክተው እንዲታዩ ባልፈቀደ ነበርና አንተንም ስለሚጠላህ ሳይሆን እጅግ ስለሚወድህ ከዚህ ተካፋይ እንድትሆን አድርጎሃልና አምላክህን አመስግነው። እግዚአብሔርን እንደ ማመስገን ምንም በጎ ነገር የለም። የእግዚአብሔር ስም በከንቱ እንደ ማንሳትም እንደ ማማረርም ምንም ክፉ ነገር የለም። መንፈሳዊ ነገሮችን ማድረግ ስናበዛ መከራው ቢበረታብን ምንም ልንደነቅ አይገባንም። ሌቦች ወርቅና ብር ያላቸው እንጂ ድርቆሽና ገለባ እንዲሁም ሰንበለጥ ያለውን ቤት አይበረብሩምና ዲያብሎስም የሚያጠቃው መንፈሳዊ ምግባራትን የሚያበዙትን ሰዎች ነው። በጎ ምግባር ባለበት ሁሉ ብዙ ወጥመዶች አሉ። ቸርነት ባለበት ቅንዓት አለ። እነዚህን ሁሉ ከንቱ የሚያደርግ አንድ ፍቱን የጦር ዕቃ መሳሪያ ግን አለ። ስለ ሁሉም ነገር እግዚአብሔርን ማመስገን። እስኪ ንገረኝ፣ አቤል ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጠጉሩ ያላረረውን ዓመት የሆነውን ንጹሕ በግ ለእግዚአብሔር ሲሰዋ በወንድሙ እጅ የወደቀ አይደለምን? እግዚአብሔር ግን እንዲህ እንዲሆን ፈቃዱ ነበረ። ስለሚጠላው አይደለም፣ እጅግ ስለሚወደው እንጂ። ምክንያቱም ያን ንጹሕ መሥዋዕት አቅርቦ ከሚያገኘው ክብር ጎን ለጎን የሰማዕትነትን አክሊልም ሊሰጠው ወዶ ነበርና። ሊቀ ነቢያት ሙሴ ከወንድሞቹ አንዱ በግብፃዊ ሰው ሲመታ አይቶ ሊከላከልለት ወዶ ነበር። እንዲህ በማድረጉም ታላቅ የሆነ መከራ አግኝቶታል። ጭራሹም ከግብፅ ተባሯል። እንዲህ እንዲሆን ግን እግዚአብሔር ፈቃዱ ነበር። ለምን? የቅዱሳን ትዕግሥታቸው እንደምን የበዛ እንደሆነ ታውቅ ዘንድ። ጽኑ መከራ እንደማይደርስብን አስቀድመን እያወቅን የሃይማኖት ሥራዎችን ብንሠራ ታላቅ ነገርን እንዳደረግን አድርገን ልንቆጥረው አይገባንም። ይልቁንስ ሊመሰገኑ ሊከበሩ የሚገባቸው ይህን በማድረጋቸው ብዙ መከራ፣ ዘለፋ፣ ሞት፣ እልፍ ክፉ ነገርም እንደሚደርስባቸው እያወቁ በጎ ከማድረግ ያልተከለከሉትን ወይንም ስቃያትን በመፍራት ትጋታቸውን ያልቀነሱት ናቸው። ስለዚህ ልክ 3 ደቂቅ ንጉሥ ሆይ የምናመልከው አምላክ በሰማይ አለ፣ ከሚነደው እሳቱ እቶን ያድነን ዘንድ ይቻላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንደማንሰግድለት ወቅ እንዳሉት አንተም ለእግዚአብሔር በምታደርገው ማንኛውም ተግባር ብዙ መከራ፣ ብዙ ውጣ ውረድ፣ ብዙ ሞት እንዳለበት በማወቅ
እንደዚህ ያለ ነገር ቢገጥምህ ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ እንደተባለ ምንም አትደነቅ፣ አትረበሽም። ውጊያውን የማይወድ ካለ ይህ ያለ ቁስል የድል አክሊልን የሚጠብቅ ሰው ነው። ከዲያብሎስ ጋር ፍጹም የሆነ መንፈሳዊ ተጋድሎን የምታደርግ አንተም መከራ የሌለበትንና ድሎትን የተመላ ሕይወትን አታስብ። እግዚአብሔር ለአንተ ብሎ ያዘጋጀውን ያ ብዙ በረከት በወዲያኛው ዓለም እንጂ የድካምህን ዋጋና ቃል ኪዳኑን በዚህ ዓለም ላይ ሊሰጥህ አልማለምና። ስለዚህ በጎ ግብርን አከናውነህ ሳለ ስለ መልካም ፈንታ ተቃራኒውን ተቀብለህ ከሆነ ወይም ሌላ ሰው እንደዚህ አድርጎ ሳለ መከራ ሲደርስበት ብታይ ይህ ለአንተ የብዙ በረከት ምንጭ ነውና እጅግ ደስ ይበልህ፣ ሐሴትም አድርግ። ታላቅ በሆነ ትጋት ወደ ፊት ተጓዝ እንጂ በፍጹም አትዘን። በትጋትህ ተስፋ አትቁረጥ። በዚሁ ምክንያት አትስነፍ። ሐዋርያትስ እንኳ እየሰበኩ ሳለ ይገረፉም፣ በድንጋይ የሚወገሩም፣ በተደጋጋሚ ወደ ወህኒም ይወርዱ ነበር። ነገር ግን ከዚህ መከራ በዳኑ ጊዜ ብቻ ሳይሆን በዚያ መከራ ውስጥ ሳሉም ቢሆን አሰምተው እውነቱን ይናገሩ ነበር። ጳውሎስ በወህኒ ቤት ሆኖ ያስተምርና ያጠምቅ ነበር። በፍርድ አደባባይ፣ አደጋ በሚያጋጥምበት ስፍራ፣ በፈተና ውስጥ እያለ በብዙ መከራ እያለፈም እንዲህ ያደርግ ነበር። አንተም እነዚህን ቅዱሳን ምሰላቸው። በጎ ማድረግ እስከ ተቻለህ ድረስም ይህንን ከማድረግ መቼም አትከልከል። ዲያብሎስ እልፍ ጊዜ ይህንን እንዳታደርግ ቢከለክልህም እንኳን ይህንን ከማድረግ ወደ ኋላ አትበል። ምናልባት አንተ ገንዘብህን በእጅህ ይዘህ ሳለ መከራ ገጥሞ ይሆናል። ቅዱስ ጳውሎስ ግን ከገንዘብ በላይ እጅግ ውድ የሆነውን ቃለ እግዚአብሔር በእጁ ይዞ ሳለ ወደ ሮሜ ሄደ። በዚያም ብዙ ተደበደበ፣ ስፍር ቁጥር የሌለውንም መከራ ተቀበለ። ይህንንም እርሱ ራሱ እንዲህ በማለት ግልጽ አድርጎታል። 1 ጊዜ ወደ እናንተ ልንመጣ ብዙ ወደድን፣ ነገር ግን ሰይጣን አሰናከለን። ይህ እንዲሆን እግዚአብሔር ፈቃዱ ነበር። ይኸውም ኃይሉን ይበልጥ ለመግለጥና ዲያብሎስ ምን ያህል ማሰናካዮችን ቢደረድርም ወንጌል እንዳይሰበክ እንዳላደረገ ወይንም ምንም እንዳላስተጓጎለ ለማሳየት ወዶ ነው። ለዚሁ ምክንያት ንዑድ ክቡር የሚሆን ጳውሎስ ስለ ሁሉ ነገር እግዚአብሔርን አመስግኗል። ይበልጥ የነበረው እርሱ እንደሆነ በማወቅም እነዚህ እንቅፋቶች ምንም ሳይከለክሉት በሁሉም ረገድ ይበልጥ ይተጋ ነበር። ስለዚህ ብዙውን ጊዜ በመንፈሳዊ ሥራዎች ላይ ደጋግመን ብንወድቅ እነዚህን ያጣናቸውን በጎ ምግባራት ገንዘብ ለማድረግ ልንፋጠን ይገባናል። እግዚአብሔር እነዚህን እንቅፋቶች በእኔ ይደርሱ ዘንድ የፈቀደው ስለምንድን ነው አንበል። ወዳጄ ሆይ እግዚአብሔር እንዲህ እንዲሆን የፈቀደው ከሌሎች ይልቅ ያለህን ትጋት ታላቅ የሆነ ፍቅርህንም ያሳይ ዘንድ ነውና ለምን አትበል። የእውነተኛ ወዳጅ ልዩ መገለጫው ይኸው ነውና ተፈቃሪው የሚወዳቸውን ነገሮች ከማድረግ በፍጹም አለመከልከል። ሰነፍና ልፍስፍስ ሰው በአንዲት ቡጢ ወደ ኋላ ይወድቃል። ብርቱና ንቁ ሰው ግን ምንም እንኳን 1000 ጊዜ የሚያደናቅፈው ነገር ቢገጥመውም የአቅሙን ያህል እየተፍጨረጨረና በሁሉም ረገድ እያመሰገነ እግዚአብሔር የሚወዳቸውን ነገሮች ለመፈጸም ይበልጥ ይተጋል። ስለዚህ እኛም እንዲህ እናድርግ። ማመስገን ታላቅ ባለጸግነት ነው፣ ታላቅ ሀብት ነው። ማንም ሊወስደው የማይችል ብርቱ የጦር ዕቃ መሣሪያም ነው። የእግዚአብሔርን ስም በከንቱ ማንሳት ማማረር ግን የዚህ ዓለም ሕይወታችንንም ሳይቀር ምስቅልቅል ያደርግብናል። አስቀድመን ካጣነው ይልቅ ይበልጥ እንድናጣ ያደርገናል። ገንዘብህን አጥተሃልን? አመስግነህ ከሆነ ነፍስህን አግኝተሃታል። ታላቅ የሆነ ሀብትንም አከማችተሃል። ከእግዚአብሔር ዘንድም ታላቅ የሆነ ባለሟልነትን አግኝተሃል። አማረህ ከሆነ ግን ያጣኸውን ካለማግኘትህም በላይ ውስጣዊ ሰላምህን አጥተሃል። አዎ መሥዋዕት ያደረግካትን ነፍስህን አላገኘሃትም።